አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻ ላይክ በማድረግ ያው ተከታተሉ። ዛሬ አዳዲስ ነገሮችን ይዤ ነው የመጣሁት። ያው ምን ይመስላል አዳዲስ ነገር እንግዲህ በየት አለ የሚለውን አብረን የምናይ ይሆናል። ዛሬ ቀኑ ሰኞ ነው፣ አፕሪል 7 2025። የዛሬን የሰኞ የቀን ውሎ እንግዲህ አብረን የምናዳምጥ ይሆናል ማለት ነው ውዶችዬ። ቀጥታ ወሬ ያላበዛባችሁም ወደ መጣሁበት ጉዳይ አልፋለሁኝ። በኩዌት በዛሬው በሰኞ ውሎ 1 ግራም 21 ካራት የባህሬን ወርቅ 28 ዲናር እየተሸጠ ይገኛል ማለት ነው። እንዲሁም ኳተር ላይ 24 ካራት 355 ዲናር እየተሸጠ ይገኛል። 22 ካራት 325 ዲናር እየተሸጠ ይገኛል ማለት ነው። 21 ካራት 311 ዲናር በመሸጥ ላይ ይገኛል ማለት ነው። ኳተርና ኩዌት ያለው የወርቅ ዋጋ ይህንን ይመስላል። አንድ ነገር የምነግራችሁ ነገር ምንድነው? ወርቅ ልገዙ ወርቅ ቤት ስትሄዱ አንድ ቦታ ብቻ ጠይቃችሁ እዛው በጠሩበት እንትን አትበሉ፣ አትግዙ ማለት ነው። ዞር ወር ብላችሁ በደንብ ተከራክራችሁ ግዙ። ለምን የሁለት ሪያል የሁለት ዶላር ወይንም የሁለት ዲናር በቃ በየሀገሩ የራሱ ብር አለው አይደለ? በዛ ልክ ሊቀንሱ ስለሚችሉ አንዱ ቦታ ስትጠይቁ ወይ ይጨምራሉ፣ አንዱ ቦታ ስትጠይቁ ደግሞ ወይ ይቀንሳሉና ስለዚህ በደንብ ተከራክራችሁ ዞር ወር ብላችሁ ግዙ እላችኋለሁኝ። ቀጥታ እንግዲህ ጉዳይን እቀጥላለሁ ማለት ነው። እንዲሁም በኦማን 1 ግራም 24 ካራት ወርቅ 38 ሪያል እየተሸጠ ይገኛል ማለት ነው። በኦማን ሪያል 22 ካራት 35 ሪያል እየተሸጠ ይገኛል። 21 ካራት የባህሪን ወርቅ 34 ሪያል እየተሸጠ ይገኛል ማለት ነው ጉዶችዬ። በኦማን ያለው የወርቅ ዋጋ ይህንን ይመስላል። እንዲሁም በአውስትራሊያ ዶላር 1 ግራም 21 ካራት የባህሬን ወርቅ 141 ዶላር እየተሸጠ ይገኛል በዛሬው በሰኞ የቀን ውሎ ማለት ነው ውዶችዬ። ጀርመን ላይ 21 ካራት የባህሬን ወርቅ ምን ያክል ነው የሚለውን እነግራችኋለሁ። ላይክ ማድረጋችሁን እንዳትረሱ። 1 ግራም 21 ካራት የባህሬን ወርቅ በጀርመን 79 ዩሮ ነው እየተሸጠ ያለው ማለት ነው በዛሬው በሰኞ በቀን ውሎ። እንዲሁም በአሜሪካን 1 ግራም 21 ካራት የባህሬን ወርቅ 89 ዶላር እየተሸጠ ይገኛል ማለት ነው አሜሪካን ላይ። መለስ ስል በሀገራችን በኢትዮጵያ ዛሬ ቀንሷል። ኢትዮጵያ ላይ 1 ግራም 21 ካራት የባህሬን ወርቅ 11290 ብር እየተሸጠ ይገኛል ማለት ነው። ይሄ በሀገራችን ያለው የወርቅ ወይንም የውጭ ወርቅ የባህሪኑ ማለት ነው 21 ካራት ዋጋ ነው። ዱባይ ላይ ወይንም ኢማራት ላይ 24 ካራት 359 ድርሃም እየተሸጠ ነው። 22 ካራት 329 ድርሃም እየተሸጠ ይገኛል። 21 ካራት ወርቅ ደግሞ የባህሬን ወርቅ 315 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራት 271 ድርሃም እየተሸጠ ይገኛል ውዶችዬ። ጆርዳን ላይ ባለፈም እንደነገርኳችሁ ቀንሷል። 1 ግራም 21 ካራት የባህሬን ወርቅ 59 ዲናር እየተሸጠ ይገኛል ማለት ነው። ባለፈ እንግዲህ 60 ነበረ፣ ዛሬም 1 ዲናር ቀንሷል ማለት ነው። አሁን ላይ ትንሽ የተወሰነ ከበፊቱ ለውጥ አለው ሁሉም ቦታ ብዬ አስባለሁ። እና ሙዶችዬ ጦይፍ ላይ 1 ግራም 21 ካራት የባህሬን ወርቅ መለስ ብዬ እንግዲህ ወደ ሳዑዲ አረቢያ ገባውላችሁ። 1 ግራም 24 ካራት ወርቅ 380 ሪያል እየተሸጠ ይገኛል። 22 ካራት 350 ሪያል እየተሸጠ ይገኛል ማለት ነው። ብዙ ሀበሻ የሚገዛው 21 ካራት
330 ሪያል እየተሸጠ ነው ማለት ነው በዛሬው። ባለፈ እንግዲህ 337 ነበረ። ዛሬ ለውጥ አለው ማለት ነው። እንግዲህ ከበፊቱ ለውጥ አለው ብዬ አስባለሁ እንደራሴ ውዶችዬ። ሪያድም ላይ የተወሰነ ለውጥ አለው። 24ቱ ካራት 438 ሪያል እየተሸጠ ነው። 22ቱ ካራት 405 ሪያል እየተሸጠ ይገኛል። 21ዱ ካራት 389 ሪያል እየተሸጠ ይገኛል ማለት ነው። 18ቱ ካራት 340 ሪያል እየተሸጠ ይገኛል። ይህ እንግዲህ ያው የግራሙና የመስነእያው አብሮ ሆኖ ማለት ነው። ባለፈ ስንት ነበረ? 24ቱ ካራት 345 ነበረ። ይቅርታ 24ቱ ካራት 437 ሪያል ነበር ማለት ነው። 22ቱ ደግሞ ያው ባለፈ ላይ ማለት ነው ምን ያክል እንደሆነ አብረን አይተናል። 21ዱም እንደዛው። ስለዚህ የዛሬው ያው ጥሩ ነው ብዬ አስባለሁ ከበፊቱ ማለት ነው። እና ውዶችዬ ጅዳ ላይ 1 ግራም 21 ካራት የባህሬን ወርቅ 330 ሪያል ነው። ልዩነት የለውም። ሁሉም ቦታ አንድ አይነት ሆኗል። አሁን ላይ 330 ሪያል። ጦይፍም እንደዛ ነው። መዲናም የሚሸጡበት ትክክለኛ ዋጋውን ነው እየነገርኳችሁ ያለሁት። የግራሙን ሂሳብ ብቻ ከመስነእያ ከደሪባ ውጭ ያለውን ከመስነእያ ጋር እንግዲህ ደሪባ ሁልጊዜ እንደምላችሁ በመቶ ሪያሉ 15 ሪያል ይጨመርባችኋል። የመስነእያ ደግሞ 5ም 10ም ሪያል 20ም 30ም ይጨምራሉ። እና በጥቅሉ ሚዛን ላይ ሲወጣ ወርቅ ገዝታችሁ ምሳሌ የግራሙ ሂሳብ 330 ሲሆን የደሪባው የታወቀ ነው። የመስነእያው ግን እንደ ወርቁ ዲዛይን ስለሆነ የሚጨምሩባችሁ ሲመዘን ብሩ ሊጨምር ይችላል ማለት ነው። በጣም ቆንጆ ከሆነ ወርቁ እና እንደዛ ነው። አብሃ ላይም 1 ግራም 21 ካራት የባህሬን ወርቅ 325 ሪያል 27 ይላሉ። ያው ተከራክራችሁ ግዙ። ከሚስም እንደዛው ነው፣ ተመሳሳይ ነው። ጅዛንም እንደዛው ነው፣ ለውጥ የለውም። አሁን ላይ ሳዑዲ አረቢያ ላይ ትንሽ ሪያድ ነው ለየት ያለው እንጂ ሁሉም ቦታ አንድ አይነት ነው ማለት ነው ውዶችዬ። ለዛሬ እንግዲህ ይሄንን ይዤላችሁ መጥቻለሁ። እንግዲህ ተወዱታላችሁ ብዬ አስባለሁኝ። ወርቅ ግዙ። ብዙ እህቶች አሁን ወላሂ ነው የምነግራችሁ በዋትስአፕ ዜድ ያንቺ ምክር እየሰማን ወርቅ እየገዛን ነው እያሉ እያመሰገኑኝ ነው። እኔ በእርግጥ ገንዘብ ሰጥቻችሁ አይደለም፣ ያው ማበረታታት ግዴታዬ ነው። ዝም ብለን ለአርሲ ኩርሲ ነገር ከምናወጣ ገንዘባችንን ተጠቃሚ እንሆናለን ብንሸጠው ሲቸግረን። አንድ ድርያ 400 ሪያል አዲስ የመጣ ድርያ ብዙ ልጆች አይታችሁት ይሆናል። 400 ሪያል። ሰው እንዴት አንድ ልብስ ላይ 400 ሪያል ያወጣል? የምሬን ነው የምነግራችሁ። ለአንድ ሰሞን እኮ ነው ይሄን ልብስ የምትለብሱት። እሺ ከዛስ በኋላ ሻንጣ ይቀመጣል። ሻንጣ ሲያሞቅ ይኖራል። ደግሞ ሌላ አዲስ ዲዛይን ሲመጣ፣ አዲስ ፋሽን ልብስ ሲመጣ ትገዛላችሁ 300 400 አውጥታችሁ። አስባችሁታል? በ400 ሪያል 1 ግራም ወርቄን ግዝት አድርጌ ቁጭ። አስባችሁታል? ሀዲያ እንኳ ቢመጣ ሀዲያ እንኳ ቢሰጧችሁ አረቦቻችሁ ሮጣችሁ ልብስ አሰብስቡ። እውነት ልብስ አትግዙ፣ ወርቅ ግዙ። አትናቁ። 400 ናት 500 ናት ብላችሁ አትናቁ። ገዝታችሁ አስቀምጡ። ወይ ብሩን አስቀምጣችሁ ይችን 400 ሪያል አስቀምጣችሁ 500 ብር ጨምራችሁ ወይም 600 ብር ጨምራችሁ በ1000 ሪያል ደህና ቀለበት ትገዛላችሁ። አስባችሁታል? እናንተ ሲቸግራችሁ አውጥታችሁ ትሸጡታላችሁ። ልብስ ታዲያ ምንድን ነው የሚሰራው? ሻንጣ ከማሞቅ ውጭ ማን ይገዛችኋል? የእናንተን የተለበሰ ልብስ ስታስቡት። እና እውነት ምን ልበላችሁ፣ ልብ ግዙ እህቶቼ፣ ወላሂ ልብ ግዙ። ሌላ ምንም አልላችሁም። ልብስ አሰብስቡ። ባለፈ አሁን ከዚህ ከ3 ቀን ውስጥ አንድ ድርያ 400 ሪያል ነው ብለው ብዙ ሴቶች እያበዱበት ነው። ለአንድ ድርያ እንግዲህ አስባችሁታል? እሱም ደግሞ ይረግፋል። እንዴት ነው አንድ ድርያ 400 ሪያል የሚገዛው? እኔ ይቅርታ አድርጉልኝና አልገዛም፣ ሀቂቃ ማለት ነው። ለምን እኔ በ350 ሪያል በ370 ሪያል 1 ግራም ወርቄን ገዝቼ
አጌጥበታለሁ። የቸገረኝ ቀን ደግሞ እሸጠዋለሁ። ሰውን አበድሩ ብላችሁ የሰው ፊት ከምታዩ የቸገራችሁ ቀን ወርቅ በቃ ምን ልበላችሁ ችግራችሁን መወጫችሁ ነው። አንድ እህቴ ምን አለች? ምንድነው ያለችው? እህቴ ምከሪን፣ እውነት ልብ እንግዛ፣ ልብስ ከምንሰበስብ ምንድነው ያለችው? እኔ አገር ገብቻ አለች፣ ቤት አለኝ አለች፣ ቤት የፈረሰ አለች። ቤቴ ሲፈርስ እስከዛሬ የረዳኋቸው ሰዎች ሁሉ ሲያገሉኝ ባዶ እጄን ስቀር ወርቄን ሸጬ ነው አለች። ያኔ ከችግሬ የተላቀቅኩት አስባችሁታል? ይሄ በሷ ብቻ ሳይሆን በብዙ እህቶቻችን ያለ ነገር ስለሆነ ገንዘብ ያዙ፣ ወርቅ ግዙ፣ ቤትና ቦታ ግዙ። በቂ ገንዘብ ካላችሁ ቤት ግዙ። ከዛ ደግሞ አልበቃ ካላችሁ ቤት መግዣ ቦታ ግዙ። ለቦታ ካልሆነ ደግሞ ወርቅ ገዝታችሁ አስቀምጡ። ይሄ ነው የኔ ምክር። እንግዲህ ያው ልብ ያለው ልብ ይበል ከማለት ውጭ ምንም አልልም። በያልንበት አላህ ይጠብቀን። በመቀጠል ያው እንግዲህ 7 ግራም ወርቅ 2590 ሪያል ነው ማለት ነው። 15 ግራም የአንገት ወርቅ 5550 ሪያል ነው ማለት ነው ውዶችዬ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ደግሞ ያው መልካም ነገር በሆነ ይዤላችሁ ብቅ እላለሁኝ። ማበረታታታችሁን እንዳትረሱ። ለእናንተ ጠቃሚ ነው ያልኩትን ቪዲዮ ይዤ እመጣለሁኝ። መልካም ጊዜ ይሁንላችሁ፣ ለእኔም ለእናንተም ለሁላችንም።